የዛሬ ይለያል ቤተሰብ አስደንጋጭ ዜና ነው። እውነት ለመናገር ሩታ ጀግና ነሽ። ትዳርሽን ለመመለስ በዚህ ልክ ጎንበስ ቀና ስላልሽ እኔ ደስ ብሎኛል። ይኸው የራቆት ቪዲዮ ልክ ባይሆንም የወኛ ገብቶናል። ትዳርሽን ለመመለስ ነው አንቺ እንደዚህ ነገር ያደረሽ እንደዚህ ነገር ውስጥ የገባሽው ማለት ነው። እና በጣም አደነቅኩሽ፣ ጀግና ነሽ ማርያምን። ዋው! ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ ብዙ ጊዜ ተመላልሼ የላቸው መጥቻለሁ ማለት ነው። ምንም ማድረግ አይቻልም። እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውዶች ማለት ነው። አበረታቱኝ። ሩታ ቪዲዮ መቼ እንደለቀቀች ጌታን አላየውም ነበር። አሁን በቅርብ ነው ያየው ቤተሰብ ማለት ነው። አልደረሰኝም፣ እንዴት እንደሆነ አላቅም። ሰው ሲሰራ ቪዲዮ እኔ አየው እንጂ አላየውም። እግዚአብሔርን አልደረሰኝም። ኔትወርክ ይሁን ምን እንደሆነ አላቀው። ሩታ አሁን ነው በቅርብ ነው ቪዲዮን የሰማው ማለት ነው። ብዙ ልጆች ቪዲዮ ሲሰሩ ሲፈልግ በአብርሽ ቤት ገብቼ ሳይ አልመጣችም። በራሷ ቤት ነው ለካ የመጣችው እና አልመጣልኝም ዛሬ ማለት ነው። ጉድ እኮ ነው። እና ሩታ እንግዲህ ከሄርሜላ ጋር ተገናኝታ ታሪክ ሰራች። ሄርሜላ አሁንም ግግም ብላለች። ይሄ ራቆት ቪዲዮ እንኳን ብታሳይኝ መቼም ከአብርሽ አልላቀቁም ብላ ግግም። አራንቺስ ሼም ነው እውነት። እንደ ሴት ራስሽን አስከብር። በጣም ነው የሚደብሩ። የሰው ባል ላይ ሙጭጭ አትበይ ማለት ነው። በቃ ውጪ ተብለሻል አይደለ? በቃ መውጣት ነው። ሩታ ወደ ራሷ ባላ ወደ ራሷ ለመመለስ ፈለገች። በቃ አንቺ ውጪ፣ ራስሽ ህይወት ጀምር። ሩታ እንዳለችው እኔ ነገ እንዳትጎጂ አልፈልግም። ካሁኑ አውቀሽ ነገሩ ሳይ ብዙ ባትሄጂ ጥሩ ነው። ራስሽን ባትጎጂ ለአንቺ ስለማስብልሽ ካሁኑ ጥግሽ ያዢ፣ ውልቅ በይ አለቻት። ጭራሽ አንቺ ነሽ መውጣት ያለብሽ እንጂ እኔ መውጣት የለብኝም። ሙጭጭ ሴት ርካሽ ነሽ። ጌታ የምሬ ነው የምላችሁ። ሩታ እንግዲህ ይሄኔ የራቆት ቪዲዮ አሳይታለች። ቪዲዮም አለኝ ብላለች። እንግዲህ ሄርሜላ ካገባት ትመለሳለች፣ ካገባች ትመለሳለች ብዬ አስባለሁ። ማትመለሱ ከሆነ ራሷን የምትጎዳ ሩታ ወይን አብርሽ አይደለችም የምትጎዳ፣ ራሷን የምትጎዳው። ገባችሁ? ስለዚህ ሁለቱ ሳይፋቱ ነው የመጣችው። ቢፋቱ እሺ፣ አው ሄርሜላ ጥፋተኛ ናት ብዬ አላስብም። ሳይፋቱ ትንሽ ሩታና አብርሽ እንደተጣሉ ነው የመጣችው ማለት ነው። እውነት ለመናገር በዛ ክፍተትን አገኘች። አጅሬ እንደ ጓደኝነት ሆና መጣች። በቃ ተመቻት። ከአብርሽ ጋር መላላት ተመቻት። ተለማመዱ። ይኸው ፍቅር ፍቅር ይጫወታሉ። እንግዲህ ነገሩ ሁለቱም ተለማመዱ ማለት ነው። አብርሽም ይኸው ሰሞኑን ሩታ እንዳለችው ለምኑኝ፣ ኮራ ኮራ አለብኝ፣ ለዛ ነው እያለች ነበረች ሩታ ማለት ነው። ስለዚህ ሩታ ደግሞ የልጅ አባት ነው የምትፈልገው ማለት ነው። ልጅ ደግሞ ካላባት ማደግ የለበትም እውነት ለመናገር ማለት ነው። ቢገባሽ ማለት ነው። አንቺ ውሽምት ማለት ነው። እኔ እኮ ሰምቻለሁ በዳኒ ቤት እንዳለችው ማለት ነው። ልጁ እንዴት ማሳደግ እንዳለባት ተነጋግረን አውርተን ጨርሰናል እያለቻት ነበረች ለአብርሽ ማለት ነው። ስለዚህ የልጅ አባት ነው። ሩታን ብትፈልገው በኋላ መቼም አሳልፋ አሰጣም። በፊት ያው እሊ ይዟት ነው ብዙ ነገር ስለሆነች በቃ ሁላችሁም ታውቃላችሁ ሩታ ምን አይነት ጊዜ እንዳሳለፈችው ማለት ነው። እሱን በቃ ጥሩ ስሜት ላይ ስላልነበረች ነው በዛ ሰዓት አብርሽን ከራሷ እኝ ያለችው ማለት ነው፣ የገፋች የነበረችው ማለት ነው። አብርሽ ደግሞ ሩታ እንኳን ብትገፋ እሱ ደግሞ ከራሱ ጋር አልሆነም። ሩታ ከቤት አስወጥታ ወዴት ነው ሄደ? ወደ ውሽምት ማለት ነው። ሩታ ወይን ለፈተና ብላ አስባ ልትሆንም ትችላለች። አብርሽ ይወጣለኝ ተከራይታና ቤቱን ተከራይታና ኖራ ውጣ ከዚህ ቤት ብላ ይው ሩታ ናት እያስወጣችሁ። ካስወጣችሁ በኋላ ወዴት ነው ሄደ? ወደ ውሽምት ማለት ነው። እሱ መቼ ብቻ ሆኖ ያውቃል? በብቻ ቢሆን ሩትና አብርሽ ቆዩ ከታረቁ ማለት ነው። አብርሽ ከሴት ቂጥ ስራ ይጠፋ። ለምን አብርሽ ለሰው ሰዎቹ ያምናል፣ ቶሎ ለሰዎቹ ይቀርባል።
ለዛ እኮ ነው ሰው ውስጡን ለመዱ፣ ደካማ ጎኑን ለመዱ። እንግዲህ በቁሳቁስ ውሽሚት ምን አደረገችው? አንዴ ሌላ ሀገር ትሄዳለች፣ አንዴ ትገዛለች፣ አንዴ በቃ በገንዘብ ነው ስራው፣ በገንዘብ ነው ሰው። ገንዘብ እንኳን ብዙ ገንዘብ ቢኖረኝ ማለት ነው ለዩቱበር እኔ ለምን ብር እንኳን ቢተርፋኝ የተቸገሩ ብዙ ምግብ እያጡ ልብስ ያለበሱ ለእነሱ አልሰጠም እንዴ? አብርሽ ምን አጣ? ገንዘብ አለ፣ ዩቱብ እየሰራ ነው። ዩቱብ በየወሩ ስንት እንደሚከፍል ታውቃላችሁ? ከ1 ሚሊዮን በላይ ነው። ገባችሁ? በዩቱብ የሚያገኙ። እሷ ግን በቁሳቁስ አብርሽ ወደ ራሱ ልታመጣ ማለት ነው። ሩታ እሺ ውጪልን ከኛ ህይወት፣ ከዚህ በፊት ወጣለሁ ብለሽ ነበረ፣ አሁን ውጪ ስትሏ ነገሩ ረፈደ። አሁን አልወጣም፣ አንቺ ነሽ መውጣት ያለብሽ አላለችው? አንቺ ደፋር ነሽ ጌታ፣ የሴት አሳዳቢ ነሽ። ቢገባሽ ትወጣለሽ፣ ውጪ ስትባይ ትወጣለሽ። ሩታ ምንም ብትሆን እኮ ባላ ነው፣ አብርሽ ባላ ነው፣ ያንቺ ባል አይደለሽም። በእርግጥ አረ በጣም ነው የሚያሳፍር። የሰውን ባል ካልቀሙ ግግም የምትሴት አንቺን አየሁ ማለት ነው። አይን ያወጣሽ ሴት ማለት ነው። እንዴ ሩታ እኮ ማፍታላት እኮ የራሷ እኮ ነው፣ የራሷ ነው። ያንቺን ባል መታ አልቀማችሁ፣ እውነት ለመናገር ማለት ነው። እንደዚህ ራሱ ደፍረሽ መውራትሽ የሚባል ነገር የለሽም። ግን እንደ ሴት ለምን እንደ ሴት አትሆኝም? ጉድ እኮ ነው። ሩታ ጀግና ነሽ፣ ይመችሽ ማሬ። እኔ በጣም ተመችቶኛል ቤተሰብ ማለት ነው። እና እንዴት ደስ እንዳለኝ ሩታዬ። እንግዲህ ያው ትዳሯን ማበላሸት አትፈልግም፣ ትዳሯን ለመመለስ ነው። በዚህ ልክ እንግዲህ የራቆት ቪዲዮ ያዘችው፣ የራቆት ፎቶ ያዘችው ማለት ነው። አብርሽም ደግሞ በቃ ፈርቶ ነው ወደ ራሱ ትዳር የሚመለሰው። አርፎ ልጁን ያሳድጋል፣ በፍቅር ከምስቱ ጋር ይኖራል ብዬ አስባለሁ። ውሽምት መቼም ተስፋ አልቆርጥም ያለች ነው እና ከእናንተ ህይወት መቼም አልወጣም ያለች ነው። እንግዲህ እየፎከረችው ፎክሪ፣ ምንም ብትሆኚ እንግዲህ ራስሽን ጠብቂ ብዬ ነው፣ ጥንቃቄ ልስጥሽ ብዬ ነው አለቻት ሩታ ማለት ነው። ዳኒም ደግሞ እንግዲህ የመጣበት ምክንያት ገብቶኛል። ሩታና አብርሽን አንድ ለማድረግ ነው። ሄርሜላ ከአብርሽ ለመለያየት ነው። እንግዲህ ሄርሜላ ተቃጠለች። እንግዲህ ምንም ማድረግ አይቻልም። እንግዲህ ውሃ ጠጪ ውሽምትዬ፣ አይዞሽ፣ ወይን አቤላን አግቢ፣ አቤልና ብሩኬን አግቢ፣ አንዱ መርጠሽ አግቢ ማለት ወይን አቤል ወይም ብሩኬ ማለት ነው። ከአቤል ጋር ግን ትመጣጠናላችሁ። በቃ አቤላን አግቢ። በቃ ከአብርሽና ከሩታ ህይወት ውጪ። እድሜ ለአንቺ ለዚህ ጊዜ ያደረሽ እስከ ዛሬ አልወጣም ብለሽ ሙጭጭ ያልሽ ሴት አንቺን ነው ያየው፣ እውነት ለመናገር ማለት ነው። እና አንቺ ሽ የሚባል ነገር በአንቺ ቤት የለም መሰለኝ። አላቅም ምን አይነት ቤተሰብ እንዳሳደገሽ አላቅም። እውነት የሰውን ባል ካልወሰድኩ ሩታ አብርሽን እንደዚህ አሳድጋ አለባበሷን አስተካክላ አረማመዷን አስተካክላ ጽጉር አስተካክላ አሳምራ ሀብታም አስደርጋ አንቺ የተዘጋጀ ባል ካልቀማልሽ ደፋር ነሽ በጣም። ሩታ እኮ ለአብርሽ ብዙ ዋጋ የከፈለች ሴት ናት። ገባሽ? ቢገባሽ ማለት ነው ትወጣለሽ። ስለዚህ ሩታ ደግሞ ለአብርሽ ብዙ ዋጋ ነው የከፈለችው። ለሷ ለአብርሽ ብላ ብዙ ነገር እንትታ ይኸው ልጅ ሰጣች። በቃ ብዙ ነገር ነው ራሷ በቃ ለራሷ ለአብርሽ ብላ ብዙ ነገር ትታለች በራሷ ማለት ነው። ሩታ እንዴት ነው ባሏን አሳልፋ ላንቺ ምሰጪ? አንቺ ነሽ መውጣት ያለብሽ ማለት ነው። ደፋር ነሽ እንደዚህ አፍሽን አውጥተሽ መናገርሽ። ምን ጉድ ነው? ምን አይነት ዘመን ደረስን? እውነት አረ ሴቶች ራሳችሁን አስከብሩ። እኔ ለውሽሚት አፈርኩላት እውነት ለመናገር ማለት ነው። እንደ ሴት ሆኚ ማለት ነው። ምን አይነት ቅሌታም ሴት ይሆናት ግን። ጉድ እኮ ነው። ሩታዬ ይመችሽ፣ ይጅብት ባልሽን ትመልሳለሽ በእርግጠኝነት ማለት ነው። ሄርሜላ እንግዲህ ምንም ማድረግ አይቻልም። ስትፈልጊ ደግሞ አቤላን አግቢ፣ ብሩኬን አግቢ። አቤላና ብሩኬ አልፈልጉም ካልሽ እንግዲህ በረኪና ጠጭና ራስሽን አጥፊ ማለት ነው። ይሻላል። መጨረሻው ይሄ ነው አንቺ ማለት ነው። አረ በስመ አብ አፈርኩልሽ ላንቺ ማለት ነው። በፈጣሪ ስም ወዮ በላቸው። አረ በስመ አብ ምን አይነት ዘመን ደረስን ጋይስ? እኔ እንጃ። ውሽምት የምትደግፉ ሰዎች በጣም ነው የምታስቁኝ፣ በጣም ነው የምትገርሙ። የሰውን ባል አግብተሽ ኖር ነው የምትሉ እንዴ? አረ በስመ አብ እናንተ በጎች ናችሁ ግን
በጎች ማለት ነው። የሰውን ባል የምትመኙ እሷ የምትደግፉ ማለት ነው ጅሎች። ሩታዬ ወደፊት የሙመችሽ ማሬ። እኔ በጣም ተመችቶኛል። ራቆት ፎቶ የያዘችበት ምክንያት ያው አብርሽ ወደ ቤት ለመመለስ ነው። ፈርቶ ትዳሩን ይዞ ይምራ ብላ ነው ሩታ እንግዲህ ትዳሬን አልበትኑም ብላ እንግዲህ ጉንብስ ቀና ያለችው ነው። እና አብርሽ ቢገባክ ሩታ ለአንተም ለራሷ ነው የምትፈልግክ ማለት ነው። እና መቼም እንግዲህ ሩታና አብርሽ አንድ ላይ ይሆናሉ ብዬ ተስፋ አደርጋለሁ። ለማንኛው ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ የኔ ውዶች ማለት ነው። እናንተ 9 ሰዓት ከምናምን ሆነዋል። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ። ከቻልኩ አሁን ለቅላችኋለሁ ማለት ነው የኔ ውዶች።